ጉዲት በስተመጨረሻ የእጇን አገኘች። በጣም በሚያሳዝን ነገር እንግዲህ ወንድዬ ሁሉን ነገር አውቋል ማለት ነው። ወይዘሮ ወርቂቱም የምትገባበት ቀዳዳ ጠፍቶባት እንግዲህ በጣም በሚያሳዝን ነገር ጋሼ ጸጋይ የልጅሽን የወዴትን እንዳደረኳት አንቺም እንዳሳላደርግሽ ቶሎ ብለሽ ያልኩሽን ብር ብታመጭ ይሻልሻል። አሁን ግን ቪዲዮውን ለወንድዬ ነው እያሳየሁት። ገንዘቡን የማታመጭ ከሆነ ቀጥታ ወስጄ ለፖሊስ ነው ይሄንን ቪዲዮ የማሳየው። አለበለዛ ግን ቀጥ ብለሽ የጠየቁሽን ገንዘብ የምታመጪ ከሆነ አምጪ እያላት ዛሬም በጣም በሚያሳዝን ነገር እንግዲህ ወንድዬም እናቱን ይቅርታ እማዬ፣ እሷ ሳትሆን የበደልኩሽ እኔ ነኝ። በእንደዚህ አይነት መከራና ስቃ ውስጥ እያለሽ እያየው ዝም ያልኩሽ እኔ ነኝ። በምትወጁ አምላክ እይሻለሁ፣ እባክሽ ይቅር በይኝ እያለ ይገኛል ማለት ነው። ሰላም ሰላም እያለሁ ሰላም ብያለሁ። እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሁሉ ሰላም ሁላ ማንኔ ጋር ሁሉ ነገር ሰላም ነው። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ ማለት ነው። እንግዲህ የወዴት ጎዴት ከዚህም በፊት እኛን አይደለም እኛንም ጨጓራችን ስታቃጥልን ነበር እሷና ልጇ እነሷና እናቷ። ዛሬ ግን ያው በጣም በሚያሳዝን ነገር አጋቹን እንግዲህ ጸጋዬን በስነ ስርዓት በልምምጫ ማያስገባቸው እና ወይዘሮ ወርቅ የምትባለው ሴትዮ እንግዲህ እኔ ሰዎችን አያያዝ እኔ ነኝ የማውቀው፣ ተይ ያላት አስቻሉ፣ ተይ ይሄ ነገር እንደዚህ መሆን አይጠቅምሽም፣ ሰውየውን በጸባይ ብትይዥ ይሻልሻል፣ አለበለዚያ ግን እስር ቤት ገብተሽ ትበሰብሻለሽ፣ እማዬ እኔ ነኝ ያልኩሽ ያለውን ነገር ማድረግ አለብሽ እያላት ሲለምናት ነበረ ማለት ነው። እኔ ወርቄ የጠዋት ፀሐይ እንደዚህማ ሊሆን አልችልም። ምክንያቱም ወርቅ ምንም ነገር ሊነካው አይችልም፣ ሁሌም ወርቅ ነው። ስለዛን እኔ ሁሉን ነገር መጨረስ እችላለሁ። እውነቴን ያልኩት ይሄንን ያልኩትን ገንዘብ አንሰጥም ስላል ነው በ1 ሚሊዮን ተስማምቶ ቪዲዮውንም መረጃውንም እንኩ ብሎ እንደሚል እኔ እነግርሃለሁ እያለች ለልጇ ላስቻሉ ስትናገር ነበረ። አስቻሉ ደግሞ የቀድሞዋ እኮ ወርቄ ዛሬ የለችም። ምክንያቱም የዛሬዋ ወርቄ በጣም ውርደት ውስጥ ነው ያለችው። ምክንያቱም ይሄ መረጃ ከወጣባት እስር ቤት ገብታ ትማቅቃለች። ግን እማዬ ራስሽን የምትጠብቂ ከሆነ ራስሽን ብትጠብቂ ይሻልሻል። አለበለዛ ግን እኔ እውነቴን ነው ምልሽና እስር ቤት ትገቢያለሽ። ይሄን ሰውዬ የሚለውን ነገር ቤቱ ሰጠሽ ብትከፊ ይሻልሻል እያላ ሲለምናት ነበረ። ወይዘሮ ወርቄ ግን አይ ቤቱም አይሸጥም ገንዘቡም አይከፈልም፣ ቀጥ ብሎ የሚያደርገው ነገር ሲጠፋበት መረጃውን በ1 ሚሊዮን አሳልፎ ይሰጠናል ስትል ነበረ ማለት ነው። ከዛን እንግዲህ በጣም በሚያሳዝን ነገር እሱ ግን እንደዛ አይነት ነገር ምክንያቱም ጸጋዬ እኔ የሚፈልገው ነገር ራሱ ግራ ገብቶኛል። ብሩንም አጥብቆ የሚፈልግ ሰው አይደለም። ብሩን አጥብቆ ቢፈልግ ኑሮ በጣም ወይዘሮ ወርቂቱን የወዲት ጉዲትንን በሄዱበት በመጡበት እያስፈራራቸው ወይም አንዳቸውን አግቶ ብሩን መቀበል ይችል ነበረ። ግን እኔ የሆነ ነገር ከኋላው ያለ ነገር ይመስለኛል። እንደኔ አስተያየት ነው የምነግራችሁ ማለት ነውና ግን አሁን የወዲት ጉዲት ሁሉን ነገር ቪዲዮን አሳይቶታል ለወንድዬ ማለት ነው። ወንድዬ በጣም በጸጸት ውስጥና እናቱን ይቅርታ እየጠየቀ ይገኛል። እማዬ በጣም ይቅርታ በደልኩሽ፣ አዛዘንኩሽ፣ እባክሽ ይሄ ሁላ መከራ በእኔ የተነሳ ነው የደረሰብሽ። እሷን በማመኔ በፍቅር ታውሬ አንቺን እዚህ ደረጃ ደረስኩሽ። አንቺ እናቴ ስትሆኝ እኔ አንቺን መጦር ሲገባ ለካ ሚስቴ አካሌ ብያልኳት ለአንቺ መርዝ እየፈተፈተች ስታበላሽ ነበረ። በጣም ይቅርታ በምትወጁ አምላክ እያለ እንግዲህ እግሯ ላይ ወድቆ በጣም ይቅርታን እማዬ እየጠየቀ ይገኛል። ግን ደግሞ የወዲት ጉዲትን እንግዲህ ፍጥጥ አድርጓት አንቺን ገድዬ እጄን ለመንግስት ነው የምሰጠው። በእናቴ ላይ ያደረግሽው ነገር በቀላል የሚከፈል ነገር አይደለም። ምክንያቱም ሚስቴ አካሌ ፍቅሬ ብዬ አምኜሽ ለካ እናቴን አንቺ መርዝ እየፈተፈትሽ ነበረ የሰጠሻት የምሰጫት እያላት ነበረ ማለት ነው። እንግዲህ ታውቃላችሁ
በጣም በሚያሳዝን ነገር የወዲት ጉዲት አስመሳይና ውሸታም እንደሆነ ታውቃላችሁ። በማስመሰል አንደኛ ለማስመሰል ሞክራ ነበረ። በፍጹም ይሄ ነገር ውሸት ነው እንጂ እውነት የሆነ ነገር አይደለም። ምክንያቱም ይሄ ቅንብር ነው እንጂ እኔ አይደለሁም እያለች ነበረ ማለት ነው። ግን ደግሞ ወንድዬ እዚህ ጋር ሁሉን ነገር ተረድቷል ማለት ነው። ውሸት እንደምታወራ ነገሮቹን ሁላ ማለት ነው። እንግዲህ በፍጹም እሺ አንቺስ እየተቀነባበርሽ ነው ቢባል እንዴት ሌላው ነገር ይቀነባበራል? አንቺ ውሸታም እስካሁን ድረስ ላመንኩሽ ፈጣሪ ይቅር ይበለኝ። እንዳንቺ አይነት ሴትዮ አቅፌ በመተኛቴ ለካ አቅፌ የምተኛው እባብ ነበረ እያለ ነበረ ማለት ነው። እንግዲህ በጣም በሚያሳዝን ነገር እንግዲህ አለምዬም ትወጣና ወንድዬ ገና ሁኖ እንደ ይሄንን ነገር የምታየው እኔ እኮ እዚህ ቤት ከገባው ጀምሮ እማዬ ልታጠፋ የማታደርገው ድርጊት የለም ነበረ። ግን ደግሞ አንተን ስንነግርህ አንተ ሁሉ ነገር የምትሰማ አይደለም። በጣም ከራስክ በላይ እሷን ታምናለህ። እኔ ጭራሹንማ እሷን ከመፍራት ትቼ አንተን ነበር ስፈራ ያልነበርኩት። ምክንያቱም ነገሮችን ሁላ በመረጃ እንኳን ብናሳይክ ልታምን አልቻልክም። ባንሰሞለታ በቪዲዮ ቀድጬ ባሳይክ እርጉዝ ነኝ ብላ ወደ ቤት ውስጥ መጣች ወንድዬ። እኔ ግን አሁን የምነግርህ ነገር እውነቱን ሚስት ከእርጉዝ አይደለችም ብላ ትለዋለች ማለት ነው። እንግዲህ የወዲት ጉዲት በአንስ እንኳን ለእኔ ባታዝን እባክህ ሆዴ ውስጥ ላለው ልጅ እዘንልኝ ትለዋለች ማለት ነው። እሱ ደግሞ የትኛው ልጅ ነው? ልጅማ እንዳልኖረሽ ሁሉን ነገር እኮ አይቼ ተረድቻለሁ። ሁሉን ነገር ያልሽኝ ፌክ ነው። ሁሉን ነገር አይቼዋለሁ፣ በቪዲዮ ተረድቻለሁ። አንቺ ውሸታም እስካሁን ድረስ ታታልኝ ነበረ። አሁንማ ጉድሽ ተጋልጧል። የምትገቢበት ቀዳዳ የለሽም። ግን ደግሞ ከዚች ቤት አትወጭም። ምክንያቱም ልክ እናቴን እንዳሰቃየሽ እኔም አንቺን እያሰቃየው የእናቴን በደል እከፍላለሁ እያለ ይገኛል ማለት ነው። የወዲት ጉዲት ግን ነገሮችን ካጠፋች በኋላ ወደ እናቷ ጋር መሄድ ፈልጋ ነበረ። በፍጹም አልተሳካላትም። ወንድዬ ከዚች ቤት አትወጭም እያላት ይገኛል ማለት ነው። እንግዲህ በጣም ወንድዬ እናቱን ይቅርታ ከጠየቀ በኋላ እናትየው ልጄ እኔ እኮ አልሞትኩም፣ ነገሮችን ሁላ አንተ እንዳላወቅና እንዳልተረዳ ካቃለሁ። በእሷ ፍቅር ታውረህ ነበረ፣ እንደዚሁም ደግሞ በጣም ታምናት ነበረ። ግን ደግሞ ልጄ ሁሉን ነገር እኔ ስለማቅ ነው እስካሁን ነገር ተረድቼ ዝም ያልኩት። እንደሷማ ቢሆን እስካሁን ሞቼ ነበረ። ልጄ ደግሞ አንተ ምንም ነገር ያጠፋከው ነገር የለም። ጥፋቱ ሁላ እሷ ነች ያጠፋችሁ። ግን ደግሞ ወንድዬ ምንም እኔ ይቅር ብያሃለሁ ብላ ትለዋለች ማለት ነው። በጣም ወንድዬ እንግዲህ ስቅስቅ እያለ ነው እንባውን እያፈሰሰ ያለው ማለት ነው። እንግዲህ የወዲት ጉዲት በስተመጨረሻ በጣም ስለፈራችና የወንድዬ ቁጣ የወንድዬ ፊቱ አይኑ ስላስፈራት የእናት እማዬ እግር ወርቃ እማዬ እግር ስር ወርቃ እባክሽ ይቅርበኝ፣ በድዬሻለሁ፣ አሳዝኜሻለሁ፣ እባክሽ ከወንድዬ እባክሽ አገላግኝ፣ ምክንያቱም ወንድዬ ሊገለኝ ነው፣ ይቅርበኝ ንገሪው እያለች ትገኛለች ማለት ነው። ወንድዬ እንግዲህ ዱላ ይዞ ቀጥ ብለሽ ወደዚህ የምትገቢ ከሆነ ወደ ቤት ውስጥ ግቢ፣ አለበለዛ ግን እገልሻለሁ፣ ከእናቴ ዞር በይ፣ እናትነቷ ለእኔ ነው እንጂ ላንቺ ከመቼ በኋላ ነው የኔ እናት ላንቺ እናት የሆነችው እያለ ይገኛል ማለት ነው። ወይዘሮ ወርቂቱ ደግሞ እንግዲህ በማታበይ አንድ የሆነች እንግዲህ እኔ ወርቄ የጠዋት ጀንበር የሆንኩ ማን ነው የሚነካኝ እያለች ራሷን ስታካብድ የነበረችው እንግዲህ ጸጋዬ ዛሬ ቀጥታ ወደ እሷ ጋር ሄዶ ነበረ ማለት ነው። ብሩ የምታመጭ ከሆነ አምጪ፣ አለበለዛ ግን ይህንን መረጃ እንደ ልጅሽ ለፖሊስ ሄጄ እንዳልሰጥ፣ ልጅሽ ተዋርዳለች። አሁን ደግሞ የቀረሽኝ አንቺ ነሽ። ገንዘቡን የምታመጭ ከሆነ አንቺ፣ አለበለዛ ግን አሁን ለወንድዬ ሳሁን ማሳየት ያለብኝ ይሄንን ቪዲዮ ለፖሊስ ነው ወስጄ መስጠት ያለብኝ እያላት ይገኛል ማለት ነው። ወይዘሮ ወርቄ የትኛው ልጄ እኮ አጠገቤ ነው ያለው፣ ምንድነው ልጄ ጉድ የሆነው ምናምን እያለች ነበረ። ልጅሽማ ጉድ የሆነችው የወዲት ጉዲት ናት። የወዲት ጉዲት ምን ሆነች እያለች ነበረ ማለት ነው። እንግዲህ የወዲት ጉዲትም ወደ ወይዘሮ ወርቂቱ ጋር ደውላ እማዬ በጣም በችግር ውስጥ ነኝ ያለሁት፣ ምክንያቱም
አጋቹ ብሩን ስጪ ስንልሽ ብሩን አልሰጥም ብለሽ ቪዲዮን እንዳለ ለወንድዬ አሳይቷል። ወንድዬም ሊገለኝ ነው እያለች ነበረ ማለት ነው። በጣም በሚያሳዝን ነገር እንግዲህ የወይዘሮ ወርቄ በጣም በድንጋጤ ውስጥ ነች ያለችው ማለት ነው። ደንግጣለች። የምታደርገው የምታነሳው ነገር ነው የጠፋባት። ልጄ በጣም ይቅርታ፣ እኔ እኮ ስቀልድክና ሁሉን ነገር በፍጹም ብሩን አልሰጥክም መቻልኩክ፣ እየቀለድኩክ ነበር እኮ እያለችው ነበረ ማለት ነው። የም ቀልድ የማትቀልጅ ከሆነ እንግዲህ ገንዘቡን አምጪ፣ አለበለዛ ግን ይሄንን ቪዲዮ አለበለዛ ግን ወስጄ ለፖሊስ ነው የምሰጠው ይላታል ማለት ነው። በፍጹም እንዳሰጥ፣ ይሄንን ገንዘብ ከየትም ሆነ ከየትም ፈላልጌ እሰጥካለሁ፣ እባክህ ልጄ ይቅር በለኝ ብላ ትላለች ማለት ነው። እንግዲህ በስተመጨረሻ የልጇን ድምጽ ስትሰማ በኋላ ወይዘሮ ወርቄ በጣም በደነገጠችበት ሰዓት ይበልሽ፣ ይሄ ሁላ ነገር ጣጣ ባንቺ የተነሳ ነው የመጣብኝ እያለች ነበረ ማለት ነው ወይዘሮ ወርቄ። እንግዲህ በዚህ አጋጣሚ አስቻሎ ነው በማከል ቤት በጣም እየተጨነቀ ያለው ማለት ነው። በጣም ነው የተጨነቀው እሱ የእናቱ እንደዚህ አይነት ችግር የእህቱና እንደዚህ አይነት ችግር ላይ በመውደቋ ማለት ነው። አለምዬ ዛሬ እንግዲህ የሰው ስቃይ ባስደስታትም በጣም ደስተኛ ነች። ነገሮቹን ሁላ እንግዲህ ለወይዘሮ እንግዲህ የወዲት ጉዲት ምንድን ያለቻት የዛሬ ውርደት እንዴት ነው ሁሉ ነገር በመረጃ እችን ቀን ስጠብቅ ነበረ። ምክንያቱም አንድ ቀን እንኳን እወረዳለሁ ብለሽ አስበሽ አታቂም ነበረ፣ ግን ደግሞ አሁን ተዋረሽ ትላታለች ማለት ነው። የወዲት ጉዲት ደግሞ እባክሽ አንቺ የምትፈልጊው ብር አይደለም ህይወትሽን የሚቀይር ብር ልስጥሽ፣ ወንድዬ መልሶ ዳግም እንዲያምነኝ አስደርጊ እባክሽ ብላ ትለምናታለች ማለት ነው። ማንን? አለምዬን ማለት ነው። አለምዬ እኔ ብር በእርግጥ ብር እፈልጋለሁ፣ ግን ደግሞ ብር የሚገዛበት ነው እንጂ የሚገዛኝ አይደለም። የፈለግኩትን ነገር የሚገዛበት ነው እንጂ የፈለገኝን ነገር የሚገዛኝ አይደለም። ስለዛን የብር ፍላጎቴ መጠን ያለው ነው እንጂ ያለ መጠን አይደለም ፍላጎቴ። ስለዛን እኔ ደግሞ የምፈልገው ነገር ካንቺ ምንም ሳይሆን ገንዘብም ሳይሆን ምንም ሳይሆን የምፈልገው እጅሽን ለፖሊስ ሰተሽ እንድትታሰሪ እፈልጋለሁ። ምክንያቱም እኔ እኮ ላንቺ መልካም ነገር ነው የጠቀምኩሽ፣ ብዙ ነገር ጠቅሜሻለሁ። እኔ ባልኖር ኑሮ እማዬን ትገያትና እስካሁን ገብተሽ እስር ቤት ትበሰብሽ ነበረ። ከእንደዚ አይነት ነገር ዳማ ያወጣሁሽ እኔ ነኝ። ይሄ እኮ ቀላል መረጃ ነው። እኔ ባልኖር ኑሮ ይሄንን እማዬን ትገያት ነበረ እያለቻት ትገኛለች ማለት ነው። እንግዲህ በስተ መጨረሻ የወዲት ጉዲት እኔ በገባውበት ጉድጓድ አንቺን ምጄ ነው የምገባሽ ትላታለች ማለት ነው። ይሄ እንኳን አልፎብሻል። ይሄን ከዚህም በፊት ነበረ ወንድዬ በማምን ሰዓት ታደርጊው ነበረ፣ ግን ደግሞ የበፊቱ እምነት አሁን የለም። ባልሽ እንደዛ ሲወድሽ ሳከብርሽ የነበረው ዛሬ አላየሽም እንዴ? እንደ ነብር ሆኖ ተቀይሮ አላየሽም እንዴ ብላታለች ትላታለች ማለት ነው። እባክሽ አለምዬ ልለምነሽ እንደ በፊቱ እንዳሳምነው እርጅኝ፣ ነገሮች ሁላ ውሸት ነው ብለሽ ጠይቂልኝ ብላ ትላታለች ማለት ነው። በፍጹም ይሄንን ነገር ላረግ አልችልም፣ እኔ ይቅር ብዬሻለሁ፣ አንቺም ይቅር በይኝ ስትላት ማለት ነው። እኔ ይቅር ብዬሻለሁ፣ እኔ ግን ይቅር ብለሽ እኔ ሳውን እኮ የበደልሽው እማዬን ነው። እማዬን ይቅርታ ጠይቂያት። እንደዚህም ደግሞ ባልሽን ነው ሁሌ እየዋሸሽው፣ ሁሌ ጠዋት ማታ በነፍሱ የተጫወትሽው በባልሽ ላይ ነው እና ባልሽንም ይቅርታ ጠይቂው ትላታለች ማለት ነው። ከኔ ምንም ችግር የለውም ብላ ትላታለች ማለት ነው። እንግዲህ በጣም የወዲት ጉዲት በጣም ነው የተናደደችው። ምክንያቱም ያሰበችውና ያቀደችው እቅድ ስላልተሳካላት ነገሮች ሁላ ፌል ስላደረጉ ከፊልም በላይ የእሷ በጣም አሁን ይሄ ቪዲዮ ፖሊስ ካየው ወይዘሮ ወርቂቱና የወዲት ጉዲት እንግዲህ አሁን መቀመቅ ነው የሚገቡት ማለት ነው። የእውነት ይህን ምላችሁ እኔ በጣም ነው ደስ ያለኝ። ሰው ልጅ እንደዛ ግፍ ሲሰራ የነበረው የሰው ነፍስ አጠፋለሁ ብሎ ጠዋት ማታ መከራ ስቃይ የሚል ሰው ዛሬ የእጁን ማግኘቱ እኔ በራሴ በጣም ደስ ብያለሁ። የሰው ስቃይ ባያስደስተኝም ግን ደግሞ የእጁን ማግኘት አለበት እላለሁ። በቀጣይ ቪዲዮ እስከ